ያ ቀን በግንኙነት ጠፍቷልና ቀባ አንዱን ቀን ማውጣት አለባቸው። ሶስተኛ የሚጠበቅባቸው ከፋራ ማውጣት። ከፋራ ማለት ቅጣት ነው። ያንን ኃጢአት ሊያስተሰር የሚችል ቅጣት እሱም ምንድነው? ከተቻለ 2 ወር በተከታታይ መጾም፣ ካልተቻለ 60 ድሃ ማብላት፣ ባሪያ ነፃ ማውጣት የሚል ነበር። እርሱ በዚህ ዘመን ባሪያ ስለሌለው ይታለፋል። ለዚህ ሁሉ ማስረጃ جاء رجل إلى النبي صلى الله عليه وسلم فقال يا رسول الله هلكت أي هلكت فقال له النبي صلى الله عليه وسلم ماذا أهلكك فقال الرجل وقعت على امرأتي في نهار رمضان فقال له النبي صلى الله عليه وسلم هل تستطيع أن تصوم شهرين متتابعين فقال لا فقال له النبي صلى الله عليه وسلم هل تستطيع أن تعتق رقبة فقال لا فقال له النبي صلى الله عليه وسلم هل تستطيع أن تطعم 60 مسكينا فقال لا فدخل النبي صلى الله عليه وسلم إلى بيته وجاء بالتمر وقال أين السائل فقال الرجل أنا يا رسول الله فقال له النبي صلى الله عليه وسلم خذ هذا التمر وتصدق به على فقراء قريتك فقال الرجل يا رسول الله ليس في قريتي أفقر مني فضحك النبي صلى الله عليه وسلم فقال له خذ وجاسه يوم نادى وقعت على امرأتي في نهر رمضان አላቸው። በረመዳን ቀን ላይ በሚስቴ ላይ ወደቅኩኝ አለ። ተመልክ ሰሃቦች አራዳ ናቸው። ቃል አጠቃቀም በሚስቴ ላይ ወደቅኩኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም የገባቸው ናቸው። هل تستطيع أن تصوم شهرين متتابعين አሉት። 2 ወር በተከታታይ መጾም ትችላለህ አሉት። فقال لا አልችልም አለ። هل تستطيع أن تعتق رقبة ሴት ልጅን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ባሪያ ካለ ሄዶ ገዝቶ በነፃ ነፃ ይላታል ማለት ነው። አያችሁ፣ ኢስላም ባርነትን ለማጥፋት የመጣ ሃይማኖት ነው። በርካታ ቅጣቶቹ ላይ ባሪያ ነፃ አውጡ እያለ አላህ ያዛል። ነፃ ሆነው ንጹህ የሆኑ ዘንድ ባሪያዎች ሁሉ አጥፍቷቸዋል። ከባርነት ቀንበር በርካቶችን ነፃ እንዲወጡ አድርጓል ኢስላም። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ስሉት ሰውዬው አሁንም አልቻለም፣ ደሃ ነው። ኧረ እሱንም አልችልም አላቸው። هل تستطيع أن تتصدق يعني على 60 مسكينا አሉት። ለ60 ድሃዎች ምጽዋት ማድረግ ሰደቃ ማድረግ ትችላለህ፣ ማብላት ትችላለህ አሉት። فقال አልችልም አለ። ሶስቱንም ቅጣት አቀረቡለት፣ ሶስቱንም አልችልም አለ። ይሄ ሰው ታዲያ ይሄ ሰው ከኃጢአቱ ነፃ እንዲሆን ፈለጉ ነብዩ ሰለላሁ ዐለይሂ ወሰለም። አላህም በቁርአን ላይ እንደገለጻቸው ወዩዘኪህ ብሎ ገልጿቸዋል። ሙሐመድ ማለት ትውልዱን ከኃጢአታቸው የሚያነጻ ነብይ ነው ብሎ ገልጿቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቁርአን የተነገረላቸው አሁን ይስተዋል። ተመልከቱ፣ ይህ ሰው ነፃ የሚወጣበትን መንገድ ሊያግዙት ነው፣ ሊረዱት ነው። ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ከሚያስተምሩበት ቦታ ተነሱና ወደ ቤታቸው ገቡ። ምግብ ፍለጋ ለ60 ድሃው ሰደቃ እንዲያደርግ ይሄ ሰው ሊያግዙት ማለት ነው። ሲገቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ምንም የሚበላ ነገር የለም ነበር። ነገር ግን በዘንቢል የተቀመጠ በጣም ብዙ ቴምርን አገኙ። ነብዩ ሰለላሁ ዐለይሂ ወሰለም አይነ ሳኢል አሉ። በሰዎች መካከል በጣም ተቀላቅሏልና በጣም ብዙ ህዝብ ነበር። የታላውን የጠየቀኝ ሰው አሉ። فقال الرجل انا يا رسول الله ሰውየው መጣና እኔ ነኝ አንተ የአላህ መልእክተኛ አላቸው። تعالوا ادنوا مني አሉት። ና ወደ እኔ ቅረብ አሉት። ቀረበ። خذ هذا አሉት። ያውና አንካሄን ያዝ አሉት። وتصدق به على فقراء قريتك በአካባቢህ በመንደርህ ለሚገኙ ድሃዎች ለ60 ድሃዎች ይሄን አከፋፍል አብላቸው አሉት። አላህ ኃጢአትህን ይምርልሃል አሉት። ሰውየው ምን አለ? አንተ የአላህ መልእክተኛ ሆይ እኔ ባለሁበት አካባቢ እንደኔ ያለ ድሃ የለም እኮ ግን አላቸው። ከማንም በላይ ድሃ ለሆነው ነው አይደል ሰደቃ የሚገባው። ስለዚህ ከማንም በላይ ድሃ ደግሞ እኔ ነኝ አላቸው። فضحك النبي صلى الله عليه وسلم ሳቁ፣ ፈገግ አሉና እንግዲያውንስ ከማንም በላይ ድሃ ከሆንክ አንተ በዚህ አካባቢ በአንተና በቤተሰብህ ላይ አብላቸው። ሰደቃ የሚጀምረው ከድሃዎች ነውና ከማንም በላይ የእርሱ ቤተሰብ ከሆኑ እሱ ነው የሚገባው ማለት ነው። ስለዚህ በአንተና በቤተሰቦች ላይ ሰደቃ አድርገው አላህም ኃጢአትህን ይምርልሃል ሂድ አሉት። ከዚህ የምንረዳው ምንድን ነው? በረመዳን ቀን ላይ ሚስቱን የተገናኘ ሰው ይሄ ነው ቅጣቱ። ከቻለ 2 ወር በተከታታይ ይጾማል። ይሄን ካልቻለ ለ60 ድሃ ማብላት። የዚያ ቀን ቀባ አንዷ ቀን እንዳለች ሁሉ ተውበት ማድረጉም እንዳለ ሁሉ ማለት ነው። ይሄ ታዲያ ሁለቱንም ባለንም ሚስትንም ይመለከታል ወይ? አዎ። መቼ? ሁለቱም በፈቃደኝነት ከሆነ ግንኙነትን ያደረጉት። እሺ ሚስት አይቻልም ሐራም ነው አይሆንም እያለች እየከለከለችው እያለ እሱ ጉልበትን ተጠቅሞ ካደረገስ የዛኔ እሷን ከፋራው ቅጣቱ አይመለከታትም። ግን ያቺ አንዷ ቀን ፈርሳለችና በግንኙነቱ ምክንያት አንዲት ቀን ቀባ ማውጣት ብቻ የሚጠበቅባት ገብታችኋል። እሺ በዚሁ ተቃራኒ
እሱ ሐራም ነው ግንኙነት ማድረግ እያለ እየከለከላት እየተከላከለ ከራሱ እሷ ከሆነች ሳትገዳ ያደረገች ነገር እሱ ላይ ቅጣት የለበትም። የዛች አንድ ቀን ቀጣ ብቻ ነው ያለበት ማለት ነው። እንዲህም አለ እንዴ ልትሉ ትላላችሁ። ምናልባት ካለ ነው ሴቶች ማርሻል እየሰሩ አይታወቅም። ወላሂ